በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በሐምሌ 25 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚች ቀን የቅዱስ መርቆሬዎስ ቅዳሴ ቤቱና ልደቱ፣ የደብረ ሊባኖስ አባ ሕፃን ሞዓ የዕረፍቱ መታሰቢያ በዓል፣ ቅድስት ቴክላ የዕረፍቷ መታሰቢያ በዓል፣ ቅዱስ እንድና በሰማዕትነት ያረፈበት የዕረፍቱ መታሰቢያ በዓል፣ አባ ይስሐቅ በሰማዕትነት ያረፈበት የዕረፍቱ መታሰቢያ በዓል፣ ቅድስት ኢላርያ ያረፈችበት የዕረፍቷ መታሰቢያ በዓል፣ ቅዱሳት ቴክላና ሙጊ ሰማዕት የሆኑበት የዕረፍታቸው መታሰቢያ በዓል፣ ቅዱስ አበከረዙን የዕረፍቱ መታሰቢያ በዓል፣ ቅዱስ ዱማዴዎስ የዕረፍቱ መታሰቢያ በዓል፣ ነቢዩ ቅዱስ ሄኖክ የዕርገቱ መታሰቢያ በዓል። በሰላም አደረሳችሁ አደረሰን። ቅዱስ መርቆሬዎስ ሐምሌ 25 በዚች ቀን ቁጥር የሌላቸው ተአምራትና ድንቆች ባሳየበት በምስር ሀገር የቅዱስ መርቆሬዎስ ቅዳሴ ቤቱ ቤተክርስቲያን ሆነ። ልደቱም በዚህ ዕለት ተከበረ። ታላቁ ሰማዕት የቅዱስ መርቆሬዎስ ዕረፍት ነው። መርቆሬዎስ ማለት የአብ ወዳጅ ማለት ነው። ዳግመኛም የኢየሱስ ክርስቶስ አገልጋይ ማለት ነው። ወላጆቹ አስሊጥ ከምትባል ሀገር ቢሆኑም እርሱ ግን ተወልዶ ያደገው ሮሜ ከተማ ነው። አያቱና አባቱ ስራቸው አውሬ ማደን ስለነበር አንድ ቀን እንደ ልማዳቸው አውሬ ሲያድኑ ከገጸ ከለባት ወገን የሆኑ ሁለት ወንዶች አግኝተዋቸዋል። የመርቆሬዎስንም አያት በሉት። አባቱንም ሊበሉት ሲሉ የታዘዘ መልአክ ከለከላቸው። ዙሪያቸውንም በእሳት አጥሮ ከበባቸው። እነርሱም በተቸገሩ ጊዜ ለመርቆሬዎስ አባት ሰገዱለት። በዚያን ጊዜ እግዚአብሔር ፍጥረትነታቸው ወደ ጋራምነት ለወጠውና እንደ በጎች የዋሆች ሆነው አብረውት ወደ መንደር ገቡ። ከዚህም በኋላ ቅዱስ መርቆሬዎስ ተወለደና ስሙ ፕሉፓዴር ተባለ። የውሻ መልክ ያላቸው በእርሱ ዘንድ ብዙ ዘመናት ኖሩ። ከዚህም በኋላ ክርስቲያኖች ሆኑ። የቅዱስ መርቆሬዎስም ወላጆች አስቀድመው አረማውያን ነበሩና የክርስትና ጥምቀትን በጸጋ ተቀበሉ። አባቱን ኖህ እናቱን ታቦት ብለው ሰየሟቸው። ቀድሞ ፕሉፓዴር የነበረው ስሙ ተለውጦ መርቆሬዎስ ተባለ። የውሻ መልክ ያላቸው ግን መልአኩ በተገለጠላቸው ጊዜ እንደነገራቸው ለቅዱስ መርቆሬዎስ አባት የሚታዘዙና የሚያገለግሉ ሆኑ። ንጉሱም የመርቆሬዎስን አባትና የውሻ መልክ ያላቸውን ገጸ ከለባት ዜናቸውን ሲሰማ ወታደሮቹን ልኮ በፊቱ አቆማቸው። እግዚአብሔርም የቀድሞ ፍጥረትነታቸውን መልሶላቸው አራዊት አደረጋላቸውና ንጉሱን እጅግ አስፈሩት። ንጉሱም የቅዱስ መርቆሬዎስን አባት የአራዊት ተፈጥሯቸውን ያርቅለት ዘንድ ለመነው። ቅዱስ መርቆሬዎስም አባት በለመነ ጊዜ ተፈጥሯቸውን መልሶላቸው ገራሞች ሆኑ። ንጉሱም የመርቆሬዎስን አባት ገዥና የሰራዊትን አለቃ አድርጎ ሾመው። የውሻ ፊት ያላቸውም ገጸ ከለባት አብረውት ያገለግሉት ስለነበር ሁሉም ይፈራው ነበር። ንጉሱም የመርቆሬዎስን አባት ወደ ጦርነት ከላከው በኋላ ሳይመለስ ስለቀረ ሚስቱን ሊያገባ ታሰበ። የመርቆሬዎስ አባትም የመርዶሳውያን አገሮች ሁሉ ገዥ በነበረው ንጉስ ተይዞ ቢማረክም ገዢው ክርስቲያን በመሆኑ አይቶ አከበረው። ቆይቶም በሀገሩ ላይ ሾመው። ሚስቱም ጠፍታ ከሀገሩ ወጥታ ሄዳ ስለነበር ከባሏ ተገናኝተው በዚያው መኖር ጀመሩ። መርቆሬዎስም አባቱና እናቱ ከሞቱ በኋላ ንጉሱ በአባቱ ፈንታ በመርዶሳውያን አገር ላይ ሾመው። መርቆሬዎስ መኮንንነትን በተሾመበት ጊዜ ገጸ ከለባቱ አብሮት ነበረ። ለመዋጋትም በወጣ ጊዜ የቀድሞ የአራዊት የሆነ ተፈጥሮውን እግዚአብሔር ይመልስለት ስለነበር ማንም አይቋቋመው ነበር። ለቅዱስ መርቆሬዎስ ታላቅ የድል አድራጊነት ኃይል ተሰጠውና ዜናው ሁሉ በሁሉም ሀገሮች ተሰማ። በሮሜ ሀገር ጣዖትን የሚያመልከው ዳኪዎስ የተባለው ንጉስ የበርበር ሰዎች ጋር ጦርነት ሊገጥም በወጣ ጊዜ እጅግ ሲበዙበት ፈራ። ቅዱስ መርቆሬዎስም በጦር መሃል የተሳለ ሰይፍ የያዘ የእግዚአብሔርን መልአክ ስላየ ንጉሱም እግዚአብሔር ያጠፋቸዋልና አትፍራ አለው። መልአኩም ሰይፉን ለቅዱስ መርቆሬዎስ ሰጠውና ጦርነቱን ድል ባደረገ ጊዜ እግዚአብሔርን አስበው አለው። ጦርነቱን ድል አድርጎ ሲጨርስም መልአኩ ድጋሜ ተገልጦለት ለምን የፈጣሪን ስም መጥራት ረሳህ አለው። ከጦርነቱም በኋላ ንጉስ ዳኪዎስ ለጣዖታቱ ዕጣን በማሳረግ በዓልን አደረገ። ቅዱስ መርቆሬዎስም በዚያ ስላልተገኘ ለጣዖታቱ ዕጣን በማሳረጉ እንዳልተባበረ ንጉሱ ሲያውቅ
መልእክተኞችን ልኮ አስመጣው። ንጉሱም ከኔ ጋር ለምን አታጥንም አለው። በዚህን ጊዜ ቅዱስ መርቆሬዎስ ትጥቁንና ልብሱን አውልቆ ከወረወረለት በኋላ ክብር ይግባውና አምላኬ ኢየሱስ ክርስቶስን ፈጽሞ አልክደውም አለው። ለረከሱ ጣዖቶችም አልሰግድም አለው። ንጉሱም ተናዶ ልዩ ልዩ በሆኑ ስቃዮችም እጅግ አሰቃየው። ንጉሱም ስለ መርቆሬዎስ ብለው የአገሩን ሰዎች እንዳይነሱበት ፈርቶ በብረት ችንካር ቸንክሮ ከቦዶቅያ የእስያ ክፍል ወደ ሆነችው ወደ ቂሳሪያ ከደብዳቤ ጋር ላከው። በዚያም እጅግ ካሰቃዩት በኋላ ንጉሱ ዲያኪዎስ እንዳዘዘ ኅዳር 25 ቀን አንገቱን በሰይፍ ቆርጡትና የሰማዕትነትን ተጋድሎን ፈጸመ። ሕይወትን የማክሊል ተቀዳጀ። በዓለሙ ሁሉ አብያተ ክርስቲያናት ታነጹለት። እግዚአብሔርም ድንቅ ድንቅ የሆኑ ተአምራትን በቅዱስ መርቆሬዎስ ስም አደረገ። ከብዙ ተአምራቱም አንዱ የቂሳርያውያን ሊቀ ጳጳሳት ባስልዮስን ረድቶት ከሃዲውን ኡልያኖስን የገደለበት ነው። ኡልያኖስ ነግሶ የክብር ባለቤት ጌታችንን ክዶ ጣዖታትን ማምለክና ክርስቲያኖችን ማሰቃየት ጀመረ። ቂሳርያው ሊቀ ጳጳሳት ባስልዮስን ማስተምሮ ሊመልሰው ንጉሱ ቢመጣ ክብር ይግባውና ኡልያኖስ ጌታችንን ሰድቦ ባስልዮስንም አሰረው። ባስልዮስም በእስር ቤት ሳለ በቅዱስ መርቆሬዎስ ስዕል ፊት ጸለየ። እሱንም ወዲያውኑ ተሰወረው። ያን ጊዜም ወደ ከሃዲው ንጉስ ኡልያኖስ ዘንድ ሄዶ በጦር ወግቶ ገደለውና ወዲያውኑ ወደ ቦታው ተመለሰ። ከጦሩም አንገት ደም ይንጠፈጠፍ ነበር። ቅዱስ ባስልዮስም ከሃዲውን ንጉስ እንደገደለው አውቆ የክርስቶስ ምስክር ጌታዬ ሆይ የእውነት ጸር የሆነ ኡልያኖስን ገደልከውን አለው። ስዕሉም ያን ጊዜ አዎን እንደሚል ራሱን ዘንበል አደረገ። ቅዱስ ባስልዮስም ደስ ብሎት እግዚአብሔርን አመሰገነ። ሌላው ሰማዕት ቅዱስ መርቆሬዎስ በተአምሩ ከእስልምና እምነት መልሶ ክርስቲያን ያደረገው አንድ እስላም ሰው አለ። ይኸውም የቅዱስ መርቆሬዎስ ቤተክርስቲያኑ በተሰራችበት በምስር አገር የሚኖር ከመሳፍንት ወገን የሆነ ወጣት ነበር። ከብዙዎች ሰዎችም ጋር ሆኖ ወደ መሐመድ መቃብር ለመሄድ እንዳሰበ ለአባቱ ሲነግረው ስንቅ ሰንቀው በሰላም ወደ መካ መዲና ሸኙት። መካ ደርሰውም ስራቸውን ፈጽመው ወደ ቤታቸው እየተመለሱ 7 ቀን ተጓዙ። በሌሊትም ሲጓዙ ስለ ስጋዊ ግዳጁ እስላም ወጣት ከግመል ወረደ። ወርዶ ለመጸዳዳት ዘወር አለ። እነርሱም አብረዋቸው የሚጓዙ መስሏቸው ስለነበር ባልንጀሮቹን በበረሃው ውስጥ ትተውት ሄዱ። እርሱም ወዴት እንደሚሄድ ስላላወቀ አራዊትንም እንዳይበሉት ፈርቶ እጅግ ደነገጠ። በዚያም ጊዜ በምስር ሀገር በአባቱ ቤት አቅራቢያ ያለች የሰማዕቱ የቅዱስ መርቆሬዎስ ቤተክርስቲያን አስታውሶ በልቡ ቅዱስ መርቆሬዎስን እንዳድነው በመለመን ተሳለ። ወዲያውም ቅዱስ መርቆሬዎስ በፈረሱ ተቀምጦ ወደ እርሱ መጣና ከወዴት ነህ አለው። ከዚህ በረሃ ውስጥስ እንዴት ጠፋህ አለው። ወጣቱ እስላምም የሆነውን ነገረው። ቅዱስ መርቆሬዎስም ና በኋላዬ በፈረሱ ላይ ተፈናጠጥ አለውና በአየር ላይ እየበረረ በምስር ሀገር ወዳለች ቅዱስ መርቆሬዎስ ቤተክርስቲያን ውስጥ እንደ ዓይን ጥቅሻ ደረሰውና እንዴት ተዘጋጅ በውስጡ አስገባውና ከእርሱ ተሰወረ። ይህም ወጣት በኋላ አምኖ ተጠምቆ ብዙ ሰማዕትነትን ተቀብሏል። ገዳምም ገብቶ ብዙ ከተጋደለ በኋላ እንደገና ወደ ሀገሩ ተመልሶ ብዙዎችን ወደ ክርስትና አምጥቷል። በቅዱስ መርቆሬዎስም ስም ቤተክርስቲያን አሰርቶ አበምኔትም ሆኖ መነኮሳትን አፍርቷል። በዚህች ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን አባ ሕፃን ሞዐ ዘደብረ ሊባኖስ ነው። በዚህችም ቀን የደብረ ሊባኖስ አባ ሕፃን ሞዐ አረፈ። በአባታቸው አርከሌዲስ እናታቸው ትቤ ጽዮን ይባላሉ። የተወለዱት ጥር 25 ቀን ነው። አቡነ ሕፃን ሞዐ እና ከእነ አቡነ ተክለ ሃይማኖት ጋር የሥጋ ዝምድና አላቸው። ይኸውም አባታቸው አርከሌዲስ እና ጸጋ ዘአብ ወንድማማቾች ናቸው። አርከሌዲስ እና ጸጋ ዘአብ ሌሎች 4 ወንድሞች አሏቸው። እነርሱም እንድርያስ፣ ዘራ አብርሃም፣ ቀሲስ ዮናስ እና ቀሲስ ዮሐንስ ናቸው። አርከሌዲስ ሕፃን ሞዐን ይወልዳል። ጸጋ ዘአብ ተክለ ሃይማኖትን ይወልዳል። እንድርያስ ሳሙኤል ዘወገግን፣ ዘራ አብርሃም ታላቁ አኖሬዎስን፣ ቀሲስ ዮሐንስ ገላውዴዎስንና የፈጠጋሩን ማትያስን እና ቀሲስ ዮሐንስ ዜና ማርቆስን ይወልዳል። እነዚህ የከበሩ ቅዱሳን አባቶቻችን በእናታቸውም ወገን ቢሆን እንዲሁ በዝምድና የተቆራኙ ናቸው። አቡነ ሕፃን ሞዐ በሌላኛው ስማቸው ሕፃን ዘደብረ በግ ተብለው ይጠራሉ። ይኸውም የደብረ በግን ገዳም የመሰረቱት እርሳቸው ስለሆኑ ነው። ከ47ቱ የሀገራችን ቀደምት ቅዱሳን ውስጥ አንዱ ናቸው። በመንዝና በተጉለት የሚገኙ ታላላቅ ገዳማትን
አብዛኛዎቹን የመሰረቷቸው አቡነ ሕፃን ሞዓ ናቸው። ጻድቁ በክፉዎች ወሬ ሴራ ምክንያት ከበሬ ጋር ተጠምደው ሰማዕትነትን የተቀበሉ አባት ናቸው። ከበሬ ጋር ሲታረሱ ውለው በእጅጉ ከደከማቸው በኋላ በኃይል የተነፈሱባት ምድሪቱም ዛሬም ድረስ እንደ ሰው የሚሞቅ ትንፋሽ ታወጣለች። የአምባ ጻድቁ እስትንፋስ አምሳል ከመሬት ውስጥ የሚወጣው እስትንፋስ ለአስም በሽታ መድኃኒት ሆኖ ብዙዎችን እየፈወሰ ነው። ገዳማቸው ከደብረ ብርሃን ከተማ በእግር የ2 ሰዓት መንገድ ርቀት ላይ ይገኛል። ይኸውም ከወይንዬ ተክለ ሃይማኖት ገዳም አጠገብ ነው። ጻድቁ ጥር 25 ቀን ልደታቸው ነው። ጥቅምት 25 ቀን ቃል ኪዳን የተቀበሉበት ዕለት ሲሆን ሐምሌ 25 ቀን ደግሞ እረፍታቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘለዓለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘለዓለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግልህን አላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።